ዛሬ ቄሮ የት ነው ያለው? የሁሉ መከራ ኦሮሞ ህዝብ ላይ ሲደርስ እንደው መረጃው አለ? የምታውቀው ነገር አለ? በቄሮና በኦሮሞ ታጋዮች ላይ እኮ ጦርነት ከተከፈተ 6 ዓመት አት ሚኒመም 6 ዓመት አብይ መጀመሪያ መምታት የጀመረው መጀመሪያ በተለይ ደግሞ የኢትዮጵያን ካባት ላብሶ እኛም ጥሩ የሆነ ሌላውን ለማስረዳት በቂ ጊዜ አልነበረንም፣ በቂ ስራ አልሰራንም። ከዛ የተነሳ የኢትዮጵያን ካባ በመልበስ የቄሮን አስፈሪ ሰይጣናት መስሎ በማቅረብ ከ2018 ጀምሮ ከ2000 በተለይ ከ2019 ጀምሮ ከፍተኛ የስቴቱ የሀገር መንግስቱ በትር መጀመሪያ ያረፈው በእኛ ላይ ነው፣ በቄሮ ላይ ነው። እና ያ ምት የፈጠረው እንትን ትራውማ የፈጠረው ያቅም መዳከም ቀላል አይደለም። እሱን አምነን መውሰድ አለብን። ለዛ ነው ላለፉት አመታት ራሳችንን መንግስት መገንባት ነበረብን። ዝም ባልኩበት ጊዜም አንዱ ስንሰራ የነበረው ቄሮ አሁን በመንግስቱ ውስጥ የገባ አለ ስራ መስራት ስላለበት ለሚቀጥለው ለውጥ ራሱን ለማዘጋጀት በየቦታው የገባ አለ። በተለያዩ ተቋማት ውስጥ ጫካ ያለ በመሩ አመራር ስር በእስር ቤት ያለ አለ። የተገደለ ደግሞ በጣም ብዙ ነው። ኦፍ ኮርስ እድሜውም ሄዷል። እንግዲህ 7 ያኔ 17 የነበረ ዛሬ 24 ነው። ዛሬ ያኔ 25 የነበረ ዛሬ 30 ምናምን ነው። አዛውንት ነውና ከስርም እየወጣ ያለ አለ። ሆኖም ግን አሁን የሚደረገው ትግል በቄሮ ብቻ የሚደረግ አይደለም። በነገራችን ላይ እኔ ወደ ፖለቲካው ስመለስ እነሱ የጠበቁት እንደ ድሮው ቄሮን አደራጅቼ ቄሮን አነቃቅቼ መንገድ ማዘጋ መስሏቸው የሚያውቋቸውን ቄሮዎች መግዛት ወይም ማሰር፣ ማፈን፣ ማታለል ላይ ነው ፎከስ ያደርጉት። አሁን ኢትዮጵያ ያለችበት ችግር በቄሮ ብቻ ሊፈታ የሚችል አይደለም። በአንድ ቡድን ሊፈታ የሚችል አይደለም። በሁሉም የሀገራችን ዜጎች የተባበረ የተናበበ የሀገርና የሕዝብን ህልውና ለማዳን በሚደረግ ርብርብ ነው ትግሉ መሄድ ያለበት። ቄሮ ያካበተው ልምድ አለ። ሌሎች የትግል አደረጃጀቶች ያካበቱት ልምድ አለ። ከሌላ ሀገርም ያለን ልምድ በማቀናበር ለውጥ ለማምጣት ብቻ ሳይሆን ያንን ለውጥ ደግሞ ከዚህ በፊት እንዳደረግነው ለውጥ አምጥተን መተው ሳይሆን ያንን ለውጥ በባለቤትነት ለስኬት ሽግሩን ለስኬት 3 ነገር ለማድረግ ሀገርን ከመፈራረስ ለመታደግ በአብይ አገዛዝ ዘመን የተፈጠሩ ቁስሎችን ለመጠገን ለማጠገግ ከዛ በኋላ ወደ ዲሞክራሲያዊ ስርዓት ለመሸጋገር መረባረብ ያስፈልጋልና ቄሮ አለ፣ ልምዱ አለ፣ ሰዎቹ አሉ በዛ ትግል ውስጥ የተረባረቡ ቤትም ቦታ ቢሆኑ ልባቸው ከህዝባቸው ጋር ነው። የሚያደርጉት ኮንትሪቢዩሽን አለ፣ የሚያደርጉት ሚና ትልቅ ይሆናል። ግን ብቻቸውን እንደ ድሮ ሊንቀሳቀሱ ብቻቸውን ውጤታማ አይሆኑም። ምክንያቱም ችግሩ ቅድም ብያዋለሁ፣ ያኔ እኮ የታገልነው መንግስት ነበረ፣ የስርዓት መሻሻል ነው። እንደውም የስርዓት ለውጥም እኮ አይደለም፣ የመንግስት ለውጥም ሪጂም ቼንጅም እኮ አይደለም። ያኔ የጠየቅነው ስርዓት ነበረ፣ መንግስት ነበረ፣ ዲሞክራሲያዊ እንዲሆን የታገልነው እኩልነትና ፍትሃዊነት እንዲመጣ ነው። ዛሬ ያለው ግን መንግስት ተዳክሞ ተመናምኖ አቅሙ በጣም ስለተመናመነ ሀገር በጣም ስለተዳከመ በአንድ ወገን የሚደረግ ትግል ሀገርን ሊታደግ አይችልም። በመተባበር በመናበብ በመደማመጥ ነው። ጫካ ነፍጥ አንግቦ ጫካ ያለውም በየመንግስቱ ተሰግስጎ አንገቱን ደፍቶ ያለውም የዲያስፖራ ተበትኖ ያለውም ተደማምጦ ለውጥ ማምጣት፣ ያ ለውጥ ደግሞ እንዳይጨናገፍ እንዳይጠለፍ ከሀዲዱ እንዳይወጣ ለመጠበቅ ሁሉም ልምዳችንን ማስተባበር ያስፈልጋል። ጆር ምናልባት ከቄሮ ጋር በተያዘ አንድም ያው አንተ ጭቆናው ወይም በትሩ ስላረፈበት ነው አልክ። ግን ከዛ ባለፈ የኛ ልጆች ናቸው ቤተ መንግስት የገቡት የሚሉ አስተሳሰብ በህወሓት ዘመን ጭቆና እንዳለ ያወቁ ኢፍታዊነት እንዳለ ያወቁ ነገር ግን የኛ ልጆች ናቸው ቤተ መንግስት ያሉት የሚል በእንደዚህ አይነት ምክንያት ብቻ ሌላው ደግሞ የጥቅም ተጋሪም በመሆን ለምሳሌ በብዙ ቦታዎች ላይ ወጣቶችን ከሌላው በመንጠቅ ምንድነው ሀብትና ቢዝነስ ውስጥ በማስገባት ረገድ አባብሎ ይወሰዳቸውም አሉ። ስለዚህ በእነዚህ ምክንያቶች ናቸው። ይሄ ደግሞ ከምንም በላይ የኦሮሞን ትግል ጎርቶታል የሚባል ነገር አለና እንደው ይሄም ነገር ተጽዕኖ ፈጥሯል። ቄሮዎች የኛ ልጆች ናቸው ቤተ መንግስት ያሉትና
ችግራቸው ይስተካከላል ነገ ከነገ ወዲያ። ከቤተ መንግስት ግን ማፈናቀል የለብንም የሚል ከነ ችግሩም ቢሆን የተቀበሉት የቄሮ ወጣቶች አሉ። በጣም 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 ጥቂት ናቸው እንደዛ የሆኑት። መሳይ ፌር እንሁን። አብይ ኦሮሞንም ኢትዮጵያን አይጠቅምም ብሎ መጀመሪያ ያለው እኮ የኦሮሞ ቄሮ እኮ ነው። ከ2018 መጨረሻ አካባቢ ጀምሮ በተለይ 2019 ላይ ወደ አመጽ የተመለሰው ከዛ በኋላ ነፍጣን ግድቦ መሮ ጋር ሄዶ የተደራጀው የኦሮሞ ቄሮ እኮ ነው። መጀመሪያ ላይ ለማን እና ገዱን ተማምኖ ለውጥ ይመጣል ብሎ አስቦ ነበር። አብይን በሰስፒሸስ ላይ የተቀበለው ግን እነ ለማ ኢንዶርስ ስላደረጉት ኦኬ የሚል እስቲ ነው የሚል አይነት አመለካከት ነበር። ግን እዛ ሀገር ውስጥ ቱ ቢ ፌር ከማንኛውም ማህበረሰብ ክፍል ቀድሞ ይሄ ሰው የአመራር ብቃት የለውም፣ የኦሮሞን ህዝብንም ሆነ የሌሎች ህዝቦችን ጥቅምና መብት ሊያስከብር አይችልም ብሎ ያመፀው በትር መሳሪያ የሚያነሳው ዛሬ እኮ የምንለው አብዛኛው ቄሮ ነው። እሱን እንትን ማድረግ የተወሰኑ አሉ። ግን አንተ የምትላቸው ወጣቶች ቄሮች አይደሉም። ቄሮ ማለት ዝም ብሎ ወጣቶች ብቻ አይደሉም። ይሄ በራችን ላይ ብዙዎቹ አሁን ይሄ ተረኛ ነን ባለጊዜ ነን ብለው ጎና ላይ የሚያወደረድሩት ድሮም የወዴ ተላላኪ የነበሩ ናቸው። ድሮም የደህንነት መስሪያ ቤቱ ኢንፎርማንት የነበሩ ናቸው። አይ ካን ኔም ኔምስ። የቄሮ ትግል አካል ሆነው ከዲያስፖራ የተመለሱ የተወሰኑ አሉ። ተሳክቶላቸዋል። ከዲያስፖራ የተወሰኑ ለመሳብ እነሱንም ራሱ ተጠቅሞባቸው እኛ ላይ ያዘምቷቸው ተፍቷቸዋል። አሁን ጊዜ የሉም እነሱ። ሀገር ቤት ግን በሚገርብ መልኩ ይሄ ስርዓት የኦሮሞን ህዝብ ይጠቅማል ብለው የተገዙ በጣም ጥቂት ናቸው። ሆኖም ግን ካለው የኑሮ ውድነትና ካለው የሀገራችን ኢኮኖሚ ቻና አንፃር ጎንበስ ብሎ ስራ ይዞ ተመሳስሎ የሚኖር ብዙ አለ። ተነሳስሎ የሚኖር ይሄ ስርዓት ግን የኦሮሞን ህዝብ ጥቅም ያስጠብቃል ብሎ ያሰበ በጣም ጥቂት ነው። ይኸውልህ ፌዙ እኮ ነበረ ወደ ኋላ ለማ የኦሮሚያ ፕሬዝዳንት በነበረበት ወቅት በተወሰነ ደረጃ ቄሮች ወደ መንግስት ገብተው ነበር። ለማ ከኦሮሚያ ከተነሳ በኋላ የማስወገድ የመመንጠር ስራ ነው የሰራው እና መልሶ ከዛ በፊት አሮጌ ኦህዴድ የምንለው መልሶ የመሰክሰክ ስራ ነው የተደረገውና አሁን እነሱ ብዙዎቹ አሁን ቄሮ የሚመስሉት ከተማውን የሚያጣብቁት በየመናኸሪያው ሰው ሲዘርፉ የነበሩ የትግሉ አካል ያልነበሩ ኢንፋክት በደህንነት መስሪያ ቤቱ ስር ተደራጅተው ሰው ሰልፍ ሲወጣ ሰውን ሲደበድቡ ሲበጠብጡ የነበሩ ልጆች ናቸው። አሁን በወጣት ስም ወይም በቄሮ ስም የሚታዩት አብዛኛው ቄሮ ግን ወደዛ አልተቀላቀለም። ኢንፋክት አብዛኛው ቄሮ ጫካ ነው የገባው። ጀዋር እዚህ ወደ ወቅታዊ ሁኔታዎች በተለይ እናንተ ወደምታደርጉት እንቅስቃሴ እንምጣ። እንግዲህ ጀዋር አሁን በሌላ የፖለቲካ እንቅስቃሴ ውስጥ ነው ያለው። ጀዋር በፊት የጎሪት ከሚታያቸው ጋር አሁን ተቀራርቦ እየተነጋገረ ነው። ስለ አጠቃላይ የኢትዮጵያ ለውጥ ነው የሚያወራው። የአንድ ማህበረሰብ ወኪል ብቻ ሆኖ አልቀረበም። በኢትዮጵያ በአጠቃላይ ለውጥ ካልመጣ ትርጉም ያለው ሽግግር አይኖርም በሚልም ከሌሎች ኃይሎች ጋርም እንደዚሁ እየተነጋገራችሁ ነው። እስቲ አዲሱ የፖለቲካ መስመር አዲስ ማለትም ባንችል ግን ከቅርብ ጊዜ ወዲህ በደንብ ወደፊት ገፍተ የመጣው የፖለቲካ መስመር ምንድነው? ምን ግብን ታሳቢ አድርገህ ነው የጀመርከው? አሳይኔ ከማንም ጋር ጎሪት አይቻላቀም ከሁሉም ጋር ባላንጣም ያሳብ ባላንጣም ብንሆን ስታርባክስ አብረን ስንጠጣ እንደነበር እንዳረሳ እና ፖለቲካ ውስጥ ጎሪት ሰውን አይቻላቀም። even my harshest critic they remain my friends ለቀልድ ያህል ነው። እንግዲህ የቅድም እንዳልኩ ሀገራችን በጣም በጣም አሳዛኝና አስጊ ሁኔታ ውስጥ ነው ከተታት ያገዛዝ ከዚህ ለመውጣት ርብርብ ትብብር የፖለቲካ አማራጭ አይደለም፣ ብቸኛው አማራጭ ነው። ትዝጋለ ለውጡ እንደመጣ አካባቢ ይሄን ለውጥ በአግባቡ ካልመራ ነው ሀገራችን እንደ ዩጎዝላቪያ ትበታተናለች የሚል ስጋት ነበረኝ። አሁን አይደለም ያለኝ ስጋት ዩጎዝላቪያን ልናገኝ አንችልም። ሊቢያ ከሊቢያ የባሰ ነው ልንሆን የምንችለው። ዩጎዝላቪያ ማለት ራስ ገዝ ክልሎች ከጦርነት በኋላ ተገነጣጥለው የራሳቸው ሪፐብሊክ የሆኑበት ነው። አሁን አይደለም ቅርቡ ስለሆነ እንደነበረ ከፎቅ ላይ እንደተወረወረ ማሰሩ ነው የምንሆነውና
ህልውና የሰርቫይቫል ጥያቄ ነው ስንል የኢትዮጵያ ሀገር ብቻ ሳይሆን በውስጧ ያሉ ህዝቦችም በስንትናቸው ነው የሚወጣው። ተመልከት ትግራይ ላይ አሁን እየሆነ ያለው ሲሚላር በአማራም በኦሮሚያም በየቦታው በሶማሌም እየሆነ ያለው አብይ እኮ ኢትዮጵያ ውስጥ ያሉ ሰይጣኖቹን በሙሉ የለቀቃቸው ነው የሚመስለው እና የማህበራዊ ሃይማኖታዊ ፖለቲካዊ ሌሎች ተቋሞች በሙሉ ፍራግመንቴሽን ስለመጣ ይሄንን ሰብሰብ ለማድረግ የሀገሪቷ ልሂቅ መሰባሰብ አለበት። ለውጡን ለማምጣት ብቻ አይደለም መረጋጋት ለውጥ ለማምጣት በተለይ አሁን አብይ ከየቦታው ከሁሉም ጋር ተጣልቶ ኦሮሞ ስለገባ አብይ ለመጣል በጣም ቀላሉና አጭሩ መንገድ ኦሮሞን መነካካትና መቀስቀስ ነው። በቀላሉ እንትን ብቻ የመጨረሻው ምሽግ ስለሆነ ያ ምሽግ በተነካካበት ያጠፋዋል። ያ ግን የኦሮሞን ህዝብንም ኢትዮጵያንም አይጠቅምም። ለውጡም በጋራ መምጣት አለበት። ለውጡም የሚመጣው ለውጥም በጋራ መመራት አለበት። ምክንያቱም የፖስት አብይ ከስልጣን ከተወገደ በማግስቱ ያሉ ቀናቶችና ወራቶች ለህዝባችን በጣም በጣም ወሳኝ ናቸው። ዛሬ ህዝባችንን በጣም የሚያሰጋው ሰው ሞትን ተለማምዷል፣ ችግርን ተለማምዷል። በጣም እያሰጋ ያለው ይሄን ሁሉ ችግር እያለ የተቃጠለ ዝም ያለበት የባሰ እንዳይመጣበት ስለፈራ ነው። ይሄ የባሰ እንዳይመጣ ማረጋጫ ልሰጠው የምትችለው እንደ ጀዋርም ልሰጠው አትችልም፣ እንደ ኦሮሞም ልሰጠው አትችልም፣ እንደ አማራም ልሰጠው አትችልም። ብቻ ያፋጁናል የሚል ጥርጣሬ ስላለ የሀገሪቷ ልሂቃን መጨረሻ ላይ ይሄ ሰውዬ አፋጅቶን ውስጣችን ፈንጂ አፈንድቶ ይጠፋል የሚል ጥርጣሬ ያለው ህዝብ ያን ፈንጂን ለማምከን የሚያስችል መደማመጥ፣ መቻቻል፣ መገናዘብ፣ መተባበር በሀገሪቷ ልሂቅ ህብረ ብሔርና የተለያዩ ቡድኖች መካከል መደማመን መጥቷል የሚለውን ህዝቡ ማየት መቻል አለበት። አብይን ለማስወገድ ብቻ አይደለም that's small part of it 90% አብይ ሰኞ ከተወገደ ከማክሰኞ ጀምሮ ያለውን የሽግግር ዘመን አንደኛ አሁን ያሉ ግጭቶች እንዳይባባሱ አብይ በተወገደ በማግስቱ የአፈሙዝ ላንቃ እንዲዘጋ ማስቻል አለበት። አብይ በተወገደ ማግስት ወጣቶቻችንን ወንድሞቻችን ወደ ጫካ የመሩ የፖለቲካ ጥያቄዎች በፖለቲካ ምህዳርና በፖለቲካ መድረክ መፈታት እንደሚችሉ ዛሬውኑ መስማማት፣ መሰማማት፣ መተባበር ላይ መድረስ መቻል አለብንና አሁን እየሞከርን ያለነው በኢፋን በመናረጋቸው ውይይቶች በውስጥም ከተለያዩ ማህበረሰቦች ጋር እያደረግን ያለነው ውይይት ይሄንን ያማክልና እዚህ ላይ ያነጣጠረ ነው። እኔም ባለኝ ልምድም ባለኝ ዕውቀትም ባለኝ ተመሳሳይነትም ይሄ ዓላማ ወደፊት መሄዱ ለህዝባችን፣ ለሀገራችን፣ ለሁሉ ስታገለል የነበረው የኦሮሞ ህዝብም ሀገራችን ውስጥ ላለው ሁሉም ህዝብም ኢቭን ለጎረቤቶቻችንም ምክንያቱም ዛሬ የኢትዮጵያ ጉዳይ የኢትዮጵያ ብቻ አይደለም፣ ጎረቤቶቻችንን ነካክቷል። አብይ ዛሬ እጁን ሱዳን ውስጥ ከቷል። ከኤርትራ ጋር ፍጥጫ ውስጥ ነው ያለው። ከሶማሊያ ጋር ፍጥጫ ውስጥ ነው ያለው። ከጅቡቲ ጋር ራሱ ተፋቅሯል። እነዚህ ሁሉ ሀገሮች አይናቸው ዛሬ አብይ በተወገደ ማግስት ሀገር ከፈነዳች እንደ ጎርፍ ሊያጠቀልቀን ይችላል የሚል ስጋት ስላላቸው ለነሱ ራሱ አሹራንስ መስጠት የሚቻለው በአንድ ግለሰብ በአንድ ወገን ሳይሆን ሁሉም መደማመጥና መተባበር ሲችል ብቻ ነው። ምናልባት ጀዋር ሰሞኑን ስብስብ አድርጋችሁ የሀገር ተቆርቋሪዎች የተፈጠረው ነገር ህልውና አደጋው አሳስቧችሁ በጋራ ከተለያየ ቦታ የመጣችሁ ኢትዮጵያውያን መክራችኋል። ነገር ግን ያንን ምክክር ተከትሎ የህዝቡን ማስተያየት ለመስማት ሞክረናል። ያው ብልጽግናው መንደር የነበረው ጫጫታ የሚጠበቅ ነው፣ ብዙም የሚያስገርም አይደለም። ነገር ግን አንዳንድ ወገኖች ያው በፖለቲካ እምነት ያስፈልጋል፣ እናንተም ብቻ የኦሮሞ ሊቃንም ብቻ ሳይሆን ሌሎችንም ጭምር በፊት ከነበራቸው አንፃር አይተው እምነት መጣል አንችልም የሚል ነገር ያነሳሉና የዚህ ችግር አይገጥማችሁም? አንዳንድ ጊዜ ቀና አስባችሁ ብትመጡም
የእምነት መጓደል ካለ ይህንን ነገር